ነጠላ ትርክቶች ሀገራትን እስከ ማፍረስ የሚደርስ በኢትዮጵያ ፈተና ሲሆን የሚታይ ነው። ብሔርንና ሃይማኖትን ማዕከል ያደረጉ እነዚህ ነጠላ ትርክቶች በጥፋት ኃይሎች በሚጠነሰሱ የፖለቲካ አጀንዳ ማሳኪያ ስልቶች ሆነው ይታያሉ። የዚህ አይነት እኩይ ዓላማን ያነገቡ አካሄዶች ባለፉት 50 ዓመታት በኢትዮጵያ ፖለቲካ አውድ ውስጥ በመጠላለፍ ላይ የተመሰረቱ አካሄዶች ሆነው ታይተዋል። ከሰሞኑን በኢቢኤስ ቴሌቪዥን እሁድ መዝናኛ ሳምንታዊ ፕሮግራም ሆኖ በአዲስ ምዕራፍ ላይ በቀረበው የብርቱካን ተመስገን ሐሰተኛ ፊልም የዚሁ ማሳያ እንደሆነ የሚገልጹት በተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ናቸው። ኢትዮጵያ በጦርነት አዙሪት ውስጥ እንድትቆይ የግጭት የትርምስ ማዕከል እንድትሆን በዚህ ሂደትም የሚፈልጉትን የፖለቲካ ዓላማ በአመጽ በጦርነትና በእርስ በርስ ግጭት ለማሳካት ያለመ ነው ሰሞኑን የሆነው ነገር። ለዚህ ደግሞ የተጠቀሙት በኢትዮጵያ ውስጥ ጽንፍ የፖለቲካ እሳቤ ያላቸው አካላት ብዙ ጊዜ የሚጠቀሙት የተለያዩ በየጊዜው የሚቀያየሩ ያዋጣል ብሎ የሚያስቧቸው ጉዳዮች ነው የሚጠቀሙት። ለምሳሌ አንዳንድ ጊዜ ብሔርን እንደ ሽፋን ይጠቀሙና በብሔር ሽፋን ውስጥ የራሳቸውን ድብቅ አጀንዳ አስገብቶ የግጭት የጦርነት ማዕከል እንዲሆን ያደርጋሉ። ምክንያቱም በብሔሮች ማዕከል የሚፈጠር ግጭት በቀላሉ አይበርድም። ካልበረደ ደግሞ የኛን የፖለቲካ ፍላጎታችን እናሳካለን የሚል ግልጽ ፍላጎት ስላላቸው ከቅርብ ጊዜ ወዲህ በማህበራዊ ትስስር ገጾች የሚሰራጩ ሐሰተኛ መረጃዎች የጥፋት ኃይሎች መጠቀሚያ የሆኑ በመምጣቱም ተገቢውን ጥንቃቄ ሊደረግ እንደሚገባ የሚናገሩት ደግሞ የአፍሪካ አመራር ልዕቀት አካዳሚ ፕሬዝዳንት ዛዲግ አብራ ናቸው። ለዛዲግ ገለጻ ባላበረ የፖለቲካ አባል ውስጥ የማህበራዊ ትስስር አሉታዊ ተጽዕኖ ጉዳቱም ከፍ ያለ ስለመሆኑ ነው የሚያነሱት። ብሔር ተሻግረን አንዱ ለሌላው በሌላው ጫማ ስር ገብቶ የሆነ ተጎዳ ሲባል ማሰብ መተዛዘን የለም መበሻሸቅ ነው። እነዚህ ሁሉ ባሉበት ሁኔታ ነው እንግዲህ ማህበራዊ ሚዲያ ይጨመረው ማለት ነው። የተከታተለ በሳት ላይ ነዳጅ እንደማርከፍከፍ ነው ማለት ነው። ማህበራዊ ሚዲያ የሚያመጣውን ኔጌቲቭ እንትን ለመቀነስና ጥቅሙን ለማውራት ካልሰራን ባለን የተለየ ሁኔታ ነባራዊ ሁኔታና በአጠቃላይ በመላ ሰው ልጅ በዚህ ፈኖሜና አማካኝነት እየደረሰ ያለው ጉዳት ተጨምሮ የማንቋቋመው ጉዳት በጣም መሰረታዊ ነገር ሊያመጣብን የሚችል ቀውስ ነው። መንግስት ከለውጡ ማግስት ጀምሮ ሀገር ጎታች የፖለቲካ አካሄድ ለመቀየር መሰረታዊ እርምጃዎችን እየወሰደ ይገኛል። ይሁንና የመጠፋፋት ፖለቲካም ሀገሪቱን ብዙ ዋጋ እንዳስከፍላት የሚጠቁሙት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ከመሰል ችግሮች ለመውጣት ሀገርና ትውልድን ማስቀደም እንደሚገባ ያነሳሉ። ፖለቲካችን የኢትዮጵያ ሰላምን የሚጎዳ ነገር እንዳይኖር ፖለቲካችን የኢትዮጵያን የህዝቦች አብሮነትና ወንድማማችነት አንድነትን የሚጎዳ እንዳይኖር ፖለቲካችን የኢትዮጵያን ህብረትና አንድነታችንን የሚጎዳ ነገር ሲኖር ቆም ብሎ ማሰብ አለበት። ኮምፕሮማይዝ ፖለቲካችን ማድረግ ያለበት ነገር ቢኖር ምንድነው? ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያ ብልጽግና፣ ለኢትዮጵያ ትልቅነት፣ ለኢትዮጵያ ሌላ ኃያልነት ነው። ከዛ በታች የግል ፍላጎት ይዞ እኔ ከሞትኩ ሰርዶ አይብቀል የሚል ፖለቲካ ለመጪው ትውልድ አይሆንም፣ ለኢትዮጵያ አይሆንም፣ ለትውልድ አይሆንም። እነዚህ ነገሮችን ማረም ይፈልጋል። በመሆኑም ይላሉ የአፍሪካ አመራር ልዕቀት አካዳሚ ፕሬዝዳንት ዛዲግ አብራ የጥፋት ኃይሎች መጠቀሚያ እየሆነ የመጣው ሐሰተኛ የመረጃ ስርጭትን ለመግታት ሚዲያዎች የቁጥጥር ስርዓታቸውን ከተቆጣጣሪው አካል ጋር በማስተሳሰር ሊሰሩ እንደሚገባ አሳስበዋል። ቁጥጥሩ 3 መልክ መያዝ አለበት። አንደኛው ሰልፍ ሬጉሌሽን ነው። የጋዜጠኞች በአክቲቪስቶች መካከል እርስ በርስ የሚተራረሙበት ስርዓት እንዲኖር በከፍተኛ ደረጃ ስራ መስራት ይጠይቃል። አሁን የኢቢኤስን በዛ መልኩ ማስተካከል እንችል ነበር ማለት ቢኖር ጠንካራ ሰልፍ ሬጉሌሽን። ሁለተኛው ኮኦሬጉሌሽን የሚባለው ነው ማለት ሚዲያዎችና ተቆጣጣሪ ባለስልጣን አንድ ላይ ሆኖ በጋራ የሚሰሩ ነው። ሶስተኛው ሬጉሌሽን ነው። ራሱ ተቆጣጣሪ ባለስልጣን የሚሰራው ስራ ነው። መንግስት የትኛውም የፖለቲካ ሐሳብ ያለው ቡድን በሐሳብ ሙግትና ሰላማዊ መንገድ በፖለቲካ መድረክ እንዲወዳደሩ በሩን ከፍት አድርጓልም ሲሉም ተስፋዬ በልጅጌ ተናግረዋል። በኢትዮጵያ የፖለቲካ ሴራ ውስጥ የሚታዩ መጠላለፎች ወደ ማህበራዊ ትስስር ገጾች በሚዘዋወሩበት ወቅት ህብረተሰቡም ማጥራት የሚጠበቅበት መሆኑም ተነስቷል። ማናቸውም የፖለቲካ አጀንዳ ያላቸው አካላት ማናቸውም የፖለቲካ ሐሳብ ያላቸው አካላት ሐሳቦቻቸውን ይዘው ወደ መድረክ መጥተው
በነጻነት እንነጋገርበት እንወያይበት በጠረጴዛ ዙሪያ እንነጋገርበት በ21ኛው ክፍለ ዘመን የሰለጠነ ፖለቲካ የሚባለው የተለያየ ሐሳብ ሲኖር የተለያዩ ኢሹስ ሲኖር እነዚህ የተለያዩ ሐሳቦችን በሰላማዊ መንገድ አብሮ እንዲሄዱ ማድረግ ነው እውነት በመሰረቱ ፕሮቴክትድ የሚሆንበት እውነት የጋራ እውነት የሚጠበቅበት ፉክክር ምናምን ፖለቲካ ስልጣን ለመያዝ የሚደረግ ጥረት ሁሉ ከዚህ በመለስ ከዚህ ባሻገር ኢትዮጵያ የሚባለው እውነትን አጥፍቶ ከዛ ስልጣን የሚባል ነገር ኢትዮጵያ የምትባል አገር ስለማትኖር ማለት ይህ ደግሞ ለኢትዮጵያ ቀጣይነት አዋጭና ሚናው የጎላ መሆኑን በመግለጽ ነው